ሰላም ሰላም የኢቲ ኦንላይን ቤተሰቦች እንዴት ናችሁልኝ? በዛሬው ፕሮግራማችን ስለ ፓውስ አዳዲስ የወጡ መረጃዎች አሉ ስለነሱ የምናይ ይሆናል ማለት ነው። አብዛኞቻችሁ ደግሞ ላውንች ፑል እንዴት ነው የምንሳተፈው ምንድነው ያላችሁ ይጠይቃችሁኛላችሁ። ስለሱም የምናይ ይሆናል። ከዛ በተጨማሪ አንዳንድ ኤክስቼንጆች ላይ ዲፖዚት አድሬስ አድ ተደርጓል። እሱን ምን ኤክስቼንጅ ላይ አድ ተደረገ የሚለውንም በተጨማሪ እናያለን። ከዛ በተጨማሪ ደግሞ ቬሪፋይ የምታረጉበት ቦት ማለትም ፓውስ ይሄንን ሆም ስክሪናችሁ ላይ አድ አድርጉ ብያችሁ ነበር። ይሄንን አድ ካደረጋችሁ በኋላ ቬሪፋይ እንድታደርጉ ይጠይቃችኋል። ብዙ ጊዜ እንደምታውቁት ለምሳሌ ወደ ዌብሳይቱ ከሄዳችሁ በኋላ እዚህ ጋር ዳሽቦርዳችሁን ለማየት ስትሞክሩ እንደምታዩት በቴሌግራም በፋንተም እና በቶን ዋሌት ቬሪፋይ አድርጉ የሚል ነገር ነበር። እሱ ነገር ከዚህ በፊት የነበረውን ቦት ሁለተኛውን ጠፍቶባቸዋል። ድጋሚ አዲስ ቦት ከፍተዋል። ከዚህ በፊት አንድ ጊዜ ተደልቶባቸው ሌላ ቦት አገናኝተን ነበር። እንደምታዩት አሁንም ተጨማሪ ሌላ አዲስ ቦት መጥቷል። እሱን ማገናኘታችሁ እንዳትገቡ ገብታችሁ ስታርት በሉትና ቼክ አድርጉ። ሁለተኛ ቦት ነው ይሄ አዲስ ማለት ነው። ኮንቲኒው ዌብሳይት የምትለው ነክተን ከዚህ በኋላ ወደ ዌብሳይቱ መሄድ ትችላላችሁ ማለት ነው። ያላደረጋችሁት ካላችሁ አዲሱን ገብታችሁ ቼክ አድርጉት። ከዛ በኋላ ማየት ትችላላችሁ አሎኬሽናችሁን ማለት ነው። እንዲሁም ደግሞ ኦጂ ይሄ ሶላና ኦጂ የሚለው አብዛኞቻችሁ እዚህ ቴሌግራም ቻናላችንም ላይ ሼር ባደረኩላችሁ መሰረት እዚህን ሆልድ አድርገን ራሱ አልሰጠንም ያላችሁኛላችሁ። እኔን ሆልድ አድርጌ ነበር። ምናልባት አማውንቱ ከፍ ያለ ይሆናል የሰጠው። እኔ ራሱ ሆልድ ያደረኳቸው ነበሩ። እንዲሁም እነዚህ ዲፋይ ኤርድሮፕ የሚሉትን እነ ፋንተም እነ ራይደምን ምናምን ተጠቅም ያለው ግን ምንም ነገር አልሰጠኝም። እስካሁን እነሱም በግልጽ ያሉት ነገር የለም። ብቻ ብዙ ማድረግ ይኖርባችኋል ይመስለኛል። ራይደም ከሆነ የተጠቀማችሁት ብዙ ትራንዛክሽን ሊኖራችሁ ይገባል። እነ WIFንም ምናምን ሆልድ ማድረግም ከሆነ አማውንቱ ከፍ ሊል ይገባል ይመስለኛል። እንደዛ ይመስለኛል። ብቻ ለኔም አልተሰጠኝም። እዚሁ ቼክ እያደረግን አሳያችኋለሁ። ሆልድ ያደረኳቸው ነበሩ። ለምሳሌ እዚህ ጋር ኦጂ የሚለውን ይሄን አንድ ጊዜ ተነኩትና እንዴት ነው የምናየው ያላችሁኝም ስላላችሁ ሶላና ኦጂ የምትለውን ተነኩና ኮኔክት ሶላና ዋሌት የሚለውን እንነካዋለን። እሱን በመነኩ ጊዜ እንደምታዩት ፋንተም የሚል ይመጣላችኋል። እሱን ተነኩታላችሁ ወደ ፋንተም ዋሌታችሁ ቀጥታ ይወስዳችኋል። ወደዛ ከወሰዳችሁ በኋላ ተመልሶ እዚህ ጋር ይመጣል። በድጋሚ ኮኔክት እንለውና ኢንስታል ይለናል። ኢንስታል ካላችሁ በኋላ በድጋሚ ተነኩታላችሁ። ከዛ ኮኔክት እንለዋለን ማለት ነው። ኮኔክት ስትሉት እንደምታዩት ቼክ ኢሊጂቢሊቲ የሚል ነገር እንደዚህ ይመጣላችኋል። ስለዚህ ቼክ ፓውስ የምትለውን ተነኳታላችሁ። ከዛ ኮንፊርም እንላለን። ኮንፊርም ስትሉ ኢሊጂብል ከሆናችሁ የደረሳችሁን እዚህ ጋር ማየት ትችላላችሁ። ካልሆናችሁ ደግሞ እንደምታዩት ኖ ፓውስ ቱ ክሌም ነው የሚለን ማለት ነው። ትራይ ኮኔክቲንግ አናዘር ዋሌት ኢፍ ዩ ሃቭ ኢሊጂብል ፓውስ ይላል። ሌላ ፓውስ ዋሌት ካላችሁ ወይም ደግሞ የፋንተም ሌላ ዋሌት ካላችሁ ኮኔክት አድርጋችሁ ሌላ ዋሌት ሞክሩ ነው የሚለው። እዚህ ላይ አልደረሰም እያለኝ ነው። ነገር ግን ፋንተም ዋሌቴ ላይ ሆልድ ያደረኳቸውም ነበሩ። ለምሳሌ እዚህ ጋር WIF የ10 ምናምን የ20 ምናምን ይዤ ነበር። አሁን ፕራይሱ ወደ ታች ስለወረደ ነው 9 የሆነው 20 ምናምን ይዤ ነበር። WIFም ራይደምንም በጣም ብዙ ተጠቅም ያለው ነገር ግን ምንም ነገር አልሰጠኝም። እናንተም ጋር እንደዚህ ካጋጠማችሁ እስኪ አዲስ ነገር ካለ እነሱ የሚሉት ነገር ካለ የማሳውቃችሁ ይሆናል። ለጊዜው ግን ለኔም አልሰጠኝም። ያው አማውንቱ ከፍ ያለ ወይም ደግሞ ትራንዛክሽንም ከሆነ ብዙ ትራንዛክሽን ሊኖራችሁ የሚገባ ይመስለኛል። በተጨማሪ ከዚህ በተጨማሪ ኤክስቼንጆች ላይ ዲፖዚት አድሬስ ተጨምሯል ያልኳችሁ ለምሳሌ ባይቢት ላይ ጌትዶታዮ ላይ ቢትጌት ላይ አድ ተደርጓል። ወደ ባይቢት እንሂድና ባይቢታችሁን ከከፈታችሁት በኋላ ዲፖዚት አድሬሱን ለማየት ወደ አሴት ትሄዳላችሁ። አሴት ላይ ከሄዳችሁ በኋላ ዲፖዚት የምትለውን ነክተን እዚህ ጋር ዲፖዚት ክሪፕቶ የምትለውን ተነካላችሁ። ከዛ ፓውስ ብለን ሰርች እናደርጋለን ማለት ነው። ፓውስ ብላችሁ ሰርች ስታደርጉ እንደምታዩት ፓውስ የሚል ይመጣል። ዲፖዚት አድሬሱ እንደምታዩት አድሬስ እዚህ ጋር መጥቶ ነበር። አሁን ፋንክሽናሊቲው ለጊዜው እየሰራ አይደለም እያልን ነው። ቢትጌት ላይም ነበረ። ቢትጌት ላይ እንሂድና ቼክ እናድርገው። ቢትጌት ላይ ፓውስ ብለን ሰርች እናደርግ። ቢትጌት ላይ ያጠፉት አይመስለኝም። ቢትጌት ላይ አለ እንደምታዩት ስቲል እንደምታዩት አድሬሱ አለ። በሶላና ነው የሚገባው። እንደምታውቁት ሶላና ነው ኔትወርኩ ከቴሌግራም ስለተባረሩ ወይም ደግሞ ቴሌግራም ጋር ስላልተስማሙ በሶላና አድርገውታል። ይሄንን በተደጋጋሚ ነግሬያችኋለሁ። ብዙዎቻችሁ እየጠየቃችሁኝ ስለሆነ ነው በተደጋጋሚ። ቶን ላይ የሚደረግ አይመስለኝም። ቶን ብሎክቼን ላይ አይደረግም። በሶላና ነው የሚደረገው። ሌሎች እና OKX ላይ ምናምን ዌብ3 ላይም ሊስት ሊደረግ ይችላል እና ዋሌቱን በዚህ መልኩ ማየት ትችላላችሁ። ሚኒመም ዲፖዚት ማድረግ የሚቻለው እንደምታዩት 20 ፓውስ ነው። ሚኒመም ዲፖዚት ማድረግ የምትችሉት 20 ፓውስ ነው። አንዳንድ ሩመሮች አሉ ዊዝድሮ 2000 3000 ከዛ በታች ካላችሁ ዊዝድሮ ማድረግ አትችሉም የሚል የተለያዩ ወሬዎች አሉ። ስለነሱም ኮንፊርምድ የሆነ ኦፊሻል መረጃ የለም። እንደዛ አይነት መረጃ ሳገኝ ወይም ደግሞ የተረጋገጠ መረጃ ሳገኝ ሼር አድርግላችኋለሁ። ላውንች ፑሉ ላይ ለመሳተፍ የምትፈልጉ አብዛኞቻችሁ እየጠየቃችሁኝ ስላላችሁ ነው። ምንድነው ስንሳተፍ የምናገኘው ምናምን ያላችሁኝም ስላላችሁ እዚህ ጋር እንደምታዩት ሞር የምትላለች ወደ ባይቢት አፕሊኬሽናችሁ ከሄዳችሁ በኋላ እቺን ሞር የምትለውን አንድ ጊዜ እንነካታለን። እሷን ስነኳት በዚህ መልኩ ይመጣላችኋል። እዚህ ጋር ወደ ታች ወረድ ታደርጉና እዚህ ጋር ላውንች ፑል የሚላል እንደምታዩት እሱን አንዴ ንኩት።
ይሄን ስትነኩት እንደምታዩት በዚህ መልኩ ይመጣላችኋል። እዚህ ጋር እንደምታዩት ፓውስ ብሎ በዚህ መልኩ ይመጣልናል ማለት ነው። ፓውስ ብሎ ላውንች ፑል የተዘጋጀ 1.2 ቢሊዮን ፓውስ የተዘጋጀ አለ ማለት ነው። ስለዚህ ይሄንን መሳተፍ ትችላላችሁ ማለት ነው። ከዚህ ሪዋርድ ማግኘት ትችላላችሁ። 3 ነገሮች አሉ እንደምታዩቸው። ስለነዚህ ዲቴል መረጃ ማወቅ ከፈለጋችሁ እዚህ ጋር የቀስት ምልክት አለች፣ እሷን አንዴ ንኳት። እቺን ስትነኳት በዚህ መልኩ ይመጣላችኋል። እዚህ ጋር ፕሮጀክት ኢንፎ የሚል አለ። ፕሮጀክት ኢንፎ የሚለውን ንኩና ሩልስ የምትላለች እዚህ ጋር እሷን አንዴ ንኳት። ሩሎቹን ወይም ደግሞ ማድረግ ያለባችሁ ህጎቹን እዚህ ጋር ያሳያችኋል። 1.2 ቢሊዮን አለ ብያችኋለሁ ፓውስ የተዘጋጀ። እዚህ ጋር ስቴክ ቱ አርን ነው። ስቴክ አድርጋችሁ ነው አርን የምታደርጉት። ስቴክ የምታደርጓቸው ደግሞ እነዚህ ናቸው። ቢቢ ሶል ፑል አለ፣ ኤምኤንቲ ፑል የሚባል አለ፣ እንዲሁም ዩኤስዲቲ ፑል የሚሉ አሉ። የሁሉንም ሪዋርዶች ያሳያቸዋል። እዚህኛው ላይ ከተሳተፋችሁ 360 ሚሊዮን ነው የተዘጋጀው። እዚህኛው ላይ 360 ሚሊዮን፣ የዩኤስዲቲ ላይ ደግሞ 480 ሚሊዮን ፓውስ ተዘጋጅቷል ማለት ነው። ስለዚህ ምንድነው ማድረግ ያለብን ካላችሁ ሚኒመም ስቴኪንግ አማውንት ይላል 0.5 ቢቢ ሶል የተባለውን ማድረግ አለባችሁ። ሚኒመም ለመሳተፍ ሚኒመም ይሄ የግድ ነው። ለታች ወረድ ስትሉ ደግሞ ሁለተኛው ላይ 100 ኤምኤንቲ መሆን አለበት። የዚህ ሚኒመም ስቴክ የምታደርጉት 100 መሆን አለበት። የዩኤስዲቲው ደግሞ ሚኒመም $100 መሆን አለበት ማለት ነው። ወይም ደግሞ 100 ዩኤስዲቲ መሆን አለበት ሚኒመም ስቴክ የምታደርጉት ማለት ነው። ስቴክ ማለት ምን ማለት ነው ካላችሁኝ ስቴክ ታደርጉታላችሁ። ለምሳሌ ለ30 ቀን ሊሆን ይችላል፣ ለ15 ቀን ሊሆን ይችላል። የሆነ አማውንት ይኖረዋል። ለምሳሌ ይሄንን እንካው። ስቴክ ቱ አርን የሚለውን እንካውና እዚህ ጋር ለምሳሌ የዩኤስዲቲውን ይሄንን ስቴክ ነው የምትለውን እንካት። እሷን ስንቋት ወደዚህ ያመጣችኋል። ለምን ያህል ቀን እንደሚቆይ እዚህ ጋር ማየት ትችላላችሁ። እንደምታዩት ከ13 ነው የሚቆየው። ዛሬ ቀን ስንት ነው? ከ13:00 ዩቲሲ 13 ማለት ዛሬ 12 ነው። ለአንድ ቀን ይመስለኛል። ስለዚህ እዚህ ጋር ምን ያህል እንደምታደርጉ ታደርጋላችሁ። እኔ ዩኤስዲቲ ስለሌለ ነው ለጊዜው 100 ነው ሚኒመም ብሎናል። ስለዚህ 100 ከሆነ 100 200 ከሆነ 200 ትሉታላችሁ። 22% ኤፒአር አለው ይላችኋል። እዚህ ጋር እቺን ራይት ታደርጓታላችሁ፣ እቺን ቲክ ታደርጓታላችሁ። ከዛ ኮንፊርም የሚለውን ነክታችሁ ስቴክ ታደርጋላችሁ። ያንን ስላደረጋችሁ ስቴክ ሞር ባደረጋችሁ ቁጥር 200 ስቴክ ያደረገና 2000 ስቴክ ያደረገ እኩል አያገኝም። 2000 ያደረገ ሞር ብዙ ነገር ያገኛል። ስለዚህ ብዙ ስቴክ አደረጋችሁ ብዙ ታገኛላችሁ። መጨረሻ ላይ ወዳውን ላይ ሰጧችሁ ይችላል። ከ15 ቀንም በኋላ ወይ ከሳምንት በኋላ ሊሆን ይችላል የሚሰጧችሁ። ብቻ በዚህ መልኩ ስቴክ ታደርጋላችሁ። ቀኑ ሲያልቅ ታወጡታላችሁ ማለት ነው። እስከ 13 ነው ያለው። ከአንድ ቀን በኋላ ታወጡታላችሁ ማለት ነው። እንደዛ በማድረግ እዚህ ላውንች ፑል ላይ በመሳተፍ ተጨማሪ ሪዋርዶችን ማግኘት ትችላላችሁ። ላውንች ፑሎች ላይ ስትሳተፉ ሪዋርድ ምን ያህል እንደሚሰጣችሁ አታውቁም። ያው እንደነገርኳችሁ ብዙ ላደረገ ብዙ ያገኛል። ከዚህ በፊት አንዳንድ ታስኮች አሉ ለየት ያሉ ላውንች ፑሎች። ከዚህ በፊት ለምሳሌ እነ ፓውስ እነ ኖት ኮይን የኖት ኮይን ላውንች ፑል አሁን ለምሳሌ 100 ዩኤስዲቲ ታስገቡና በዛ ዩኤስዲቲ የ300 ትሬድ ቮሊዩም ወይም ደግሞ $300 የሚያወጣ ትሬድ ታደርጋላችሁ ማለት ነው። 100ውን ገዝታችሁ ስትሸጡት 200 ሆነ። ከእንደገና ገዝታችሁ ስትሸጡት 400 ሆነ። ትሬዲንግ ቮሊዩሙን ብቻ ነበር የሚታየው። በዛ ቮሊዩም ያንን ያደረጋችሁ ታስኩ ያንን ካደረጋችሁ ሪዋርድ ታገኙ ነበር። ለኖት ኮይን ጊዜ ለምሳሌ እስከ $100 ሰጥተው ነበር። ለፓውስ ጊዜ ደግሞ በጣም ትንሽ ነበር። ፓውስ አልኩኝ ሶሪ ዶክስ ለማለት ፈልጌ ነው። ለዶክስ ጊዜ እስከ $15 ምናምን ነበር የሰጡት። ለዚህ ይሄኛው ግን ስቴክ ባደረጋችሁት ልክ ነው። እናንተ 200 ካደረጋችሁ የ210 ዩኤስዲቲ ሊሆን ይችላል። ያደረጋችሁት አማውንት ግን ከፍ ያለ በሄደ ቁጥር ከፍ ያለ ፓውስም ማግኘት ትችላላችሁ ማለት ነው። ይላሳውቃችሁ ብዬ ነው። የዛሬው ፕሮግራማችን ጓደኞቼ ይሄንን ይመስላል። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑልኝ።